ማመን አቅቶኛል እስኪ ለማንኛውም ላረጋግጥ ታቃፊ አባዬ በጣም ነው ማመሰግነው በቃ ልጁ ማን ሞተም እኔም አልታሰርም አባዬ በጣም ነው ማመሰግነው እሺ ቆይ አለመታሰርሽ ነው ወይስ የልጁ አለመሞት ነው እንደዚህ ያደረገሽ በቃ አባዬ ሁለቱም ብቻ ግን አላውቅም በጣም ደስ ብሎኛል አባዬ ደስ ብሎኛል ከሞት ተነስቶ እኮ አይደለም የመጣው መጀመሪያም እኮ አልሞተም በቃ አባዬ ሁለቱም ብቻ ግን አላውቅም በጣም ደስ ብሎኛል አባዬ ደስ ብሎኛል እኔ እኮ ትናደጅብኛለሽ ብዬ አስቤ ነበር እርግጠኛ ነሽ አይ በቃ አባዬ ብቻ ምንም ቢሆን በጣም ደስ ብሎኛል አባዬ ደስ ብሎኛል እንግዲህ ይቅርታ አድርግልኝ እቢ ይሄን ያደረኩት የአባትነት ፍቅር ይዞኝ ነው ልተውሽ አልቻልኩም መክረሽ አልሰማ ስትይ ምናልባት መከራ ቢመክርሽ ብዬ ነው ይሄን ያደረኩት አየሽው አይደል ጭንቀቱ ይሄ ነገር እውነት ቢሆን ህይወትሽ ምን ያህል ሊመሰቃቀል እንደሚችል አየሽው አይደል አባዬ ከዚህ በኋላ ነፃ ነኝ ሰው አልገደልኩም በቃ ያ ሁላ ጭንቀት አባዬ ያ ሁላ ያለፈ ጭንቀት የለም በቃ በጣም ደስተኛ ነኝ ከዚህ በኋላ በቃ ሰላማዊ እንቅልፍ ነው የምተኛው አባዬ በጣም አስጨነቅኩሽ አይደል እኔ ልጅ ምን ላድርግሽ ታዲያ ቆይ እስኪ በሰዓቱ ብተውሽ ይሻልሽ ነበር ያው አባዬ ምንም አልተቀየምኩም እንዴም በተቃራኒ በቃ በጣም ነው ደስ ያለኝ በጣም ደስተኛ ሆኛለሁ አባዬ እማዬ አልመጣችም እንዴ በጣም አምላኬ ልጄን እንደዚህ አድርገህ ልትመልስልኝ ይሆን እባክህ መልስ አሳይ የቢዛሪ በጣም ደስተኛ ሆናለች አዎ ከናታ ለምን አልነገርከኝም እኔ እኮ በጣም ተጨንቄያለሁ ምን አንቺ ደስ አላለሽ እሱማ ደስ ብሎኛል አይሽ የዛኔ ልጁ መሞቱን ነገርሽ ቢሆን ኖሮ ዛሬ እንደዚህ ደስ አይልሽም ነበር እንዴ ናታ ራሷ ታሳዝናችሁ በጣም ተጨንቃ ነበር እኮ ባክሽ አባዬ ለሷ ብሎ ነው ግን የሆነ ነገሩ የተቀየረ አይመስልሽም አይመስለኝም እኔ ናታ ጸባይዋ የሚቀየር አይመስለኝም እስኪ ለማንኛውም አይተን እንፈርዳለን አሁን ላይ ገብተሽ ተኝ እዚህ ውስጥ አዎ እዚህ ተኝ ገብቼ ተኝ ወይ አባቢ አሁን በጣም ደስ ብሎሻል ተረጋግተሽ የምታስቢ ልጅ ሆነሻል ስለዚህ ከዚህ በኋላ በእልህም ይሁን በንዴት የምታደርገው አንዳች ነገር የለም አይደለም አባዬ በጣም ብዙ ነገር ተምሬያለሁ ከዚህ በኋላ የሆነ ነገር ከማድረጌ በፊት ሁለት ያስባለሁ አባዬ እስኪ ተነሽና ናታንን ጥሪልኝ ለሆነ ጉዳይ ፈልጌዋለሁ የት ነው ያለው አባዬ መኝታ ክፍሉ መሰለኝ እሺ ትንሽ ቀስ በይ ደግሞ ሸፋፋ ዳኒን ልብ ብዬ ሳየው አክሩፏል በእርግጠኝነት ምን ነው
እንድንለው መፈለጉን በፊቱ የሚያሳያቸው እንቅስቃሴዎች ይናገራሉ። ዳኒ ማኛ ምን ሆንክ አልኩት። ዳኒ ከወገቡ በላይ ትልቅ የሆነ ከወገቡ በታች በጣም ቀጭን ጥቁር ፊት ያለው አፍንጫ ደፍጣጣ ግን ሲያዩት የማይከብድ መልክ ነፍኩ የደስደስ ያደለው በአንድ ሰውነት ሁለት አካል የያዘ ነው። ጸባው እንደ ደረቱ ስፋት እንደ እጁ መወፈር ሳይሆን እንደ እግሩ መቅጠን ከወገቡ በታች እንዳለው ሰውነቱ ቀላል ነው። ምን እባክህ እዚሁ ግቢ ቁጭ ብለን የገሊላንና የጌዲዮንን መጣላት ሳንሰማ አለ። ምን አልን ሁላችንም። ምክንያቱም ገሊላና ጌዲዮን የዩኒቨርሲቲያችን አንጋፋ ፍቅረኞች ናቸው። ዩኒቨርሲቲውን ከተቀላቀልን እስካሁን 3ኛ ዓመታችንን ልንጨርስ ነው ድረስ በፍቅር የቀጠሉ ጥንዶች ናቸው። ለምሳ ለቁርስና ለራት ካፌ ተያይዘው ሳይሆን ተዛዝለው ነው የሚሄዱት። ላይብረሪ ሲያጠኑ በፍቅር አይን እየተያዩ ደብተራቸውንም እርስ በርሳቸው በፍቅር እየተነባበቡ ነው። በዚህ የተነሳ ዩኒቨርሲቲው ውስጥም በጣም ይታወቃሉ። ስለዚህም ነገ በፍቅረኞች ቀን የክብር እንግዳ አድርገን ልናቀርባቸው ወስነን ነበር። ስለዚህ ዳኒ ለነገ እንዲዘጋጁ እንዲነግራቸው ትዕዛዝ ተሰጥቶት ነበር። አንተ መጣላታቸው ማን ነገረ? አሉ አህመድ። አህመዱ ከላይ እስከ ታች ቀጭን ነው። የአፍንጫው ቀጥ ማለት፣ የከንፈሮቹ ማነስ፣ የአይኑ ጥርት ማለት ቆንጆ የሚባል ወንድ አድርገውታል። አለባበሱ እስከዚህም ነው። ቲሸርት ያደርጋል። ሱሪው ጨርቅም ይሁን ጂንስ ጠልጠል አድርጎ ነው የሚለብሰው። በትምህርት ጎበዝ ነው። በኮሚቴው ውስጥ ገንዘብ ያዥ አድርገነዋል። ራሱ ጌዲዮን ነው። እንደውም ሌላ ቺክ እንደጠበሰውላ ነግሮኛል። ምክንያቱም ገሊላ በሌላ ወንድ እያስቀናች ስታስቸግረው እሱም አንድ ቺክ ጠብ አድርጎ እንዳስቀናት ነግሮኛል አለ ዳኒ ከቅድሙ በተሻለ የፊት ፈገግታ። ለካ ቅድም እንዲያፊቱ ተወጣጥሮ የነበረው ወሬው አንጎሉን ሞልቶ ወደፊቱ ስለደረሰ ነበር። እንዴትኛ አልሰማንም? በዩኒቨርሲቲያችን ውስጥ እንዲህ ያለ ደባ ሲፈጸም አልኩ በግማሽ ማላገጥ በግማሹም ቁም ነገር በማስመሰል። በእኛ ሰሞኑን ፈተና እንደሆነ ታውቃላችሁ። እነሱ ደግሞ አፓረንት ወጥተው ናዝሬት ሄደዋል ነበር። ኦኬ እዛ ነው ኩዴታው የተካሄደው አለ ሶላር እንጓዴ። ሰለሞን የድሬ ልጅ ነው። ካልቃመ እንቅልፍ የማይወስደው፣ ካልቃመ ቀኑ የማይመሽለት፣ ካልቃመ የማይቸከልለት፣ ካልቃመ አይኑ የማይገለጥለት፣ ካልቃመ እንተናየው የማትናፍቀው ሁሉ ነገሩ ጫትና በርጭ የሆነ ሰው ነው። ሰለሞን ከቃመ ደንታ የሌለው ሰው ነው። ለነገሩ ባይቅምም ይደብረዋል፣ ያነጫንጨዋል። ፊቱ አይፈታም፣ አይቸከልለትም፣ አይርበውም፣ ምናምን አያምረውም እንጂ ክፋትና ተንኮል የለውም። ሴቶች ውስብስብ ፍጥረቶች ናቸው። የሚገርምህ ከመሬት ተነስታ እኮ ነው እኔ እናንተ ከዚህ በኋላ ይብቃን ያለችው። ከዚያ በኋላ ለመናት አስለመናት። ልትሰማው ነው ግግም አለች። ይባስ ብላ ከሌላ ሰው ጋር ትታይ ጀመር። ጌዲዮን ሲመረው እሱም የዶርማቸው ልጅ ጠበዘና አረፈው። ዳኒ ነው ወሬውን የነበር ያህል አስመስሎ ያቀረበልን። ደግ አረገ ወላሂ። እንዴት ነው የምትደብረው አለ አህመድ። ምን እንደሆነ ታውቃላችሁ? ፍቅር ለሴቶች ቅኔ ነገር ነው፣ ወይም ደግሞ አውቀው ያመሰጥሩታል። እኛ ወንዶች ደግሞ ሞኞች ነን። ከወደድንም እዛው ፊት ለፊት መፈጥፈጥ ነው። ሴቶች ደግሞ ግራና ዘወርዋራ ነገር ይስባቸዋል። በዛ ላይ ወንድ ልጅ ፍቅርን በልብ ሳይሆን በስሜት ነው የሚፈልገው። እነሱ ደግሞ ለልባቸውና ከልባቸው ነው የሚፈልጉት። ለዚህ ይመስለኛል በፍቅር መንገድ ላይ እንደ ልብ የማንገናኘው ብዬ የፍቅር ስለንቦና እውቀቴን ብጎርርም አልጎረርኩም አሉ ስታይል ደሰኮርኩ። ታዲያ እነዚህ ልጆችን ያለያያቸው እሷ ቅኔ ሆናበት እሱ ደግሞ እንደ ሰነፍ ተማሪ ቅኔውን በቅጡ መቀኘት አቅቶት ነው አለ ሰለሞን። ቅድም የገዛውን በለጬ ከተነጠፈ 10 ደቂቃ በማይሞላው አልጋይ ላይ እየዘረጋ አቀማመጡን ለመቃም እያመቻች። ሰለሞን የተነጠፈና ጸዳ ያለ አልጋ ካገኘ የማንም አልጋ ቢሆን ደንታ የለውም፣ መቃሚያ ነው የሚያደርገው። የሐመድን ቴንሽን ቦክስ ከተጋረደበት አልጋ ላይ አወረደና ጫቱን ዘረጋበት። አህመዱም ምንም አላለው፣ ምክንያቱም የሰው የተለመደ ባህሪው ስለሆነ። ምን መወሳሰብ መጠላለፍ ምናምን ትላላችሁ? ከተዋደዱ መዋደድ ነው። የምን ደርሶ ፐዝል መሆን ነው። እንደዛ አትቤዳኒ። ለማወሳሰብና ለመወሳሰብ ሴቶች አንደኛ ናቸው። ግን እንዲህ አልያዝ አልጨበት የሚሉ አንድ ያልተመቻቸው ነገር ሲኖር ነው። አንተ ነቄ ከሆንክ እርምጃ ትወስዳለህ። እርምጃ ትክክል ከሆነም ለምሳ ሲያስቡ ለቁርስ አረግ ናቸው ብሎ መፎከር ነው። አህመድ እውነት አለው።
ፍቅረኛ ቅንና ቅን ሐሳቢ ብትሆን እንኳን ጓደኞቿ ሊያወሳስቧት ይችላሉ። በተለይ ሲያዩ አይነ ውሃ ካላማራቸው ጉድህን ነው የሚያፈሉት። መቼም እዚህ ሀገር ስታገባም ሆነ ስታፈቅር ጓደኞቿን ቤተሰቦቿን ጭምር ይመስል የዚህን ሁሉ ይሁንታና ተቀባይነት ማግኘት ግዴታ ነው። በዛ ላይ እኛ ወንዶች ስንሰባሰብ ስለ ሴቶች እንደምናወራ ሁሉ እነሱም ሲሰባሰቡ የሚያወሩት ስለኛ ነው። በዚህ የሐሳብ ልውውጥ ውስጥ የሚንጸባረቅን ጉዳይ በራሳቸው ሕይወት መሞከር ይፈልጋሉ። ስለዚህ የተጓዳኛቸው መልስ ለየቅል ስለሚሆን ጉድኝቱ አደጋ ላይ ይወድቃል። ሴቶች ሲፈጥራቸው ፉክክር ነገር ናቸው። የፈለገ ቢዋደዱ አብሮ አደግ ቢሆኑ እርስ በርስ መፎካከር ነፍሳቸው ነው። በፉክክር ውስጥ አንተን መስዋዕት ሲያደርጉ ትንሽ እንኳን ህቅ አይላቸውም። ለእነሱ የሚታያቸው ጓደኛቸውን በፍቅረኛ መብለጣቸው ይሆናል፣ ካልሆነም ማስቀናታቸው አለ ሰለሞን ተርዚና በወጠረው ጉንጩ ላይ ቆርኪውን በበሳው የኮካ ጠርሙስ ወደ አፉ እየወሰደ። እኛ ወንዶች ሴቶች ሁሉ አንድ አይነት እንደሚመስሉን ሁሉ ለእነሱም እኛ እንደ ለስላሳ ጠርሙስ አንድ አይነት ናቸው ብለው ያምናሉ መሰለኝ አልኩ። በአንድ እጄ ሰለሞን የሚቅምበትን ለውዝ አንድ ሁለቱን ለመብላት እየፈለፈልኩ በሌላኛው ኮሪዮ ጋር እንዲሄድ እንዲሁም ሁላችንም የምንወደውን የብዙአየሁን ዘፈን በሞባይል እየከፈትኩ የሚስረቀረቅ ድምፁ እኛ ዶርም ውስጥ ተስተጋባ። እንዲህ ሲል ተስለሻል እንዴ ካይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ። አቦ ከፈትሽው ሳሚማን አለ ሰለሞን በዘፈኑ መከፈት ደስ ብሎት። ሳሚ ልክ ነህ፣ እኛ ወንዶች በጣም የተለያየንን። ስለዚህ ሚስቶቻችን በተለያየ መንገድ ሊረዱን ይገባቸዋል እንጂ አንዷ ጓደኛቸው ፍቅረኛዋን እንደ ሪሞት ተቆጣጥረው እንዳሽከር እዚህና እዛ አዛው እንደረኛ አግዳው እንደ ጌታ ገዝታው ካልሆነም ሀብታም ይሁንና ብሩን የሚያጠፋበት አጥቶ እሷ ላይ ኢንቨስት ያደረገ እንደሆን ይህን የሰሙ ሌሎች ቺኮች ያንን በራሳቸው ፍቅረኛ ካልተገበርኩ ካሉ ትልቅ የጸማ አበል ይነሳል። በመጀመሪያ ደረጃ የአንድ ሰው የበላይነት ያየለበት ፍቅር ጤነኛ አይደለም አለ ዳኒ የእጁን ጡንቻውን እየወጠረ። እኔን የገረመኝ ግን ገሊላና ጌዲዮ እንደተጣሉ ሁለቱም ሌላ ሰው ላይ ሄደው እንደ መሽገር መጣበቃቸው ነው አለ አህመድ አንዳንድ ነገር የገዛባቸውን ደረሰኞች ከኪሱ አውጥቶ በትክክል እየደረደረ። ብዙአየሁ እየተስረቀረቀ ነው። የደመናውን ጭስ ወደ ላይ አይኔ ተከትሎ በሐሳቡ ያይሻል በባዶ ላይ ስሎ የሚጣፍጥ ህመም ስሜት ነው ቅር የሚል ደስታ ሙሉ ጎዶሎ ነው ትርጉሙ ትዝታ። እቺች እንኳን የእውነት አትመስለኝም፣ በተለይ በጌሊላና በጌዲዮን በኩል። ያው ሾም በሹ የሚሉት ነገር አለ አይደል? በዚሁ ስሌት ነው መሰለኝ አዲስ ፍቅረኛ ያዙት። ችግሩ እነሱ ሌላ ሰው አፍቅረው ሳይሆን ከጭንቀታቸው ለመገላገል ብለው ነው። በዛ መሃል የሚጎዱት ግን በእነሱ መሃል የገቡት ሰዎች ናቸው አልኩ ለውዜም በእጄ ፈልፍዬ በጥርሴ እየከከሁ። ሰለሞን ከጫት እንጨቱ ላይ ቀንበጡን እየቀነጣጠሰ እነዚያውም በመሃል የገቡት ሰዎችን ማስተዋል ያቅታቸዋል እንደው አጉል መሰንቀር ካልሆነ በስተቀር። እነዚህ አሁን በሁለቱም በኩል የመጡት ሰዎች ድሮ ሲቀንባቸው የነበሩ የኔ ቢሆኑ ኖሮ እያሉ ሲመኟቸው ነበር። ስለዚህ እድሉን ተጠቀሙበት። አህመድ ሰለሞን የቀነጣጠባቸውን ጫቶች ወደ አፉ እያስገባ፣ እዚህ ላይ ግን አንድ ሊታወስ የሚገባ ጉዳይ አለ። ፍቅርም መሆንም ሆነ ፍቅረኛ ማግኘት የ24 ሰዓት ስራ አይደለም። እነዚህ ልጆች ሰላም በሆኑበት ጊዜ አሁን ከተጎዳኟቸው ሰዎች ጋር በርቀት ግንኙነት ነበራቸው። ካልሆነም በፌስቡክ ዊቲንግ ላይ ነበሩ። ልክ ሁለቱ ሲለያዩ እንደ ፈጣን ሎተሪ ተፍቀው ለሁለቱም በየፊናቸው ደረሷቸው። ሰሊ ዲስኩሩን ለጉድ አወረድከው እኮ ጫቱ ነው ወይስ ከራስህ ስለው ሳቅ ሳቅ እያለ ከብዙአየሁ ጋር ይዘፍን ጀመር። ሰማይ ደም ቢመስል ብትጠቁርም ጨረቃ ሳላይሽ አላድርም ምን ያልችልም በቃ ደመናው ተቀዶ ዶፍ ቢወርድ ከሰማይ አልችልም ለማደር አይኖችሽን ሳላይ አንቺን ሳላይ። ለማንኛውም ፍቅርን በመጠባበቂያ ማለት ነው አለ አህመድ። ምን ታደርገዋለህ? ዓለም በመጠባበቂያ ነው። ካልሆነም አይቻለም በእውነት ለእውነት በቁርጠኝነት ለመቆም ታስፈራለች። ስለዚህ እነዚህ ልጆች ፍርሃታቸው መጠባበቂያ እንዲያበጁ አደረገ። እውነት ብለሃል ዳኒ። ፍርሃት የፍቅር ትልቁ ጠንቅ ነው። ሰይጣን ሰውን የሚፈትነው በማስፈራራት ነው። ካልረከስክ አይሳካልህም፣ ካላጭበረበርክ ሀብት የለም፣ ካልዋሸ አትደነቅም፣
ካልተገዛህልኝ አሳምምሃለሁ፣ አሳብድሃለሁ እያለ ከሰላምና ከፍቅር ይነጥልሃል አለ አህመድ ደረሰኞቹን በስርዓት ካደራጀ በኋላ ወደ ኪሱ መልሶ እየከተተ። ስለዚህ የፍቅር ትልቁ ጠላት ፍርሃት ነው። ፍቅረኞች ፍቅረኛቸውን ነገ ምን ሆናለሁ፣ ብንለያይስ፣ ቢከዳኝስ፣ ቢቀየርብኝስ ብለው ስለሚፈሩ መጠባበቂያ ያስቀመጡ። ስለፈሩ ሙሉ ልብና ሙሉ ፍቅር ጠፋ። እንደዚያ ግቢያችንን ሲያስደምሙ የነበሩ ጥንዶች ይፈራሩ ነበር ማለት ነው። ይህ ነገር ለነሱ ብቻ ሳይሆን ለእኛም ሰቀቀን ነው። ሰው የሚሳቀቀው በሚወደውና በሚያፈቅረው ነው። እኛ የሁለቱ ጥንዶች አድናቂዎች ነን። የእነሱ ፍቅር በብላሽ ከቀረ የእኛም ደስታ ይቀንሳል። ባይገባቸውም እኛ ውስጥ ትልቅ ነገር ፈጥረዋል። ስለዚህ ተለያይቶ ሊቀሩ አይገባም። እነሱ ተጣልተው ከቀሩ በፍቅር ውስጥ መጣላት እንጂ መታረቅ፣ መለየት፣ መገናኘት እንደሌለ እንዲሰማን ያደርጋል። ስለዚህ ነገ የቄስ ቫለንታይንን ራእይና ተልእኮ ማስፈጸም አለብን አልኩ። እንዴት? አለ አህመድ። ማስታረቅ አለብና ጮክ ብዬ ተናገርኩ። እሺ ይሉናል ብለህ ነው? አለ ዳኒ ደስ ብሎት። ግድ ነው። አሁን ጌዲዮንን ሄደን እናሳምነው። እሷን ጠዋት ከዶርም አስጠርተን እናነጋግራታለን። እንደውም አንድ የማውቃት የዶርሟ ልጅ አለች። በእሷም በሌላም ሰው ብለን ነገ ልናስታርቃቸው ግድ ይላል። የገሊላ የዶርሟ ልጅ ሽቅርቅር ቢጤ ነች። አይኗን ሳየው የሆነ ደስ የሚልም የማይልም መልእክት ለሰራ አካላቶቼ ያስተላልፋል። ከወገቤ በታች በስፖርት ያልዳበረውን የእግርና የአንዳንድ ነገር ጡንቻዎቼን ይወጣጥርብኛል። ከንፈሯ ሆን ብላ ይሁን ሳታውቀው እኔን ስታይ ይንቀጠቀጣል። መቀመጫዋ ወንዶችን ቆማችሁ አጨብጭቡልኝ፣ ሴቶች በቅምጣችሁ እልል በሉልኝ ይላል። ስልክክ ያለች ቆንጆ ባትሆንም አማላይ ጎራዳ ጉርር ነች። ቢያንስ ለፍቅረኞች ቀን አታንስብኝም ብዬ በውስጥ የመጎረር ጀመርኩ። ስለዚህ አጋጣሚውን ተጠቅሜ የገሊላን ዶርም ልጅ ለራሴ ገቢ ላደርጋት ክፉ ውጥን መወጠን ጀመርኩ። አቡ ይመቻችሁ፣ አሪፍ ሐሳብ ነው። ቢሆንም እኔና ብዙአየሁ ተቀምጠናል። ስለዚህ እናንተ ሄዱ አለ ሰለሞን የጫቱን እንጨት እያወዛወዘ። ተክተልትለን ከዶር መውጣት ጀመር። ሰሌና ብዙአየሁ ግን እያቀነቀኑ ነው። ምን ጉር ነው መለየት ክፋቱ፣ ጨክኗል ተመዟል ካፎቱ፣ ሊለየን ሊያርቀን ቢነሳ አይችልም እኔ አንቺን አልረሳ። መጋረጃ በሰለጠኑም ሆነ ስልጣኔ እምብዛም ባልተንሰራፋባቸው ሀገሮች ከፍ ያለ ኢኮኖሚ ባላቸውም ሆነ ዝቅ ባለው የማህበረሰብ ክፍል በመዝናኛም ሆነ በመኖሪያ ቤት ውስጥ ይታያል። እጅግ ብዙ የሚባል ኢትዮጵያዊ ቤት ውስጥም ቢያንስ አንድ የመጋረጃ ቅዳጅ ጨርቅ አይጠፋም። ቢጠፋ አዳፋ ጨርቅ በጊዜ ብዛት ወዝና አቧራ የጠገበ እራፊ የነጠላ ቅዳጅ ባለ እንጨት ካልሆነም ባለ ብረት መስኮቱን አሊያ አንዱ የቤቱን ግድግዳ ካልሆነ ደግሞ ስዕለ አድህኖ ላይ ተሰቅሎ አይተናል፣ ታዘበናል። መቼም የድሮውን ስልጣኔ ቆራጥነት፣ ለሀገር ለወገን ተቆርቋሪነት፣ ፈሪሃ እግዚአብሔር፣ ሁሉን አክባሪነት፣ ነጻነት ፈላጊነት ከአያት ከቅድመ አያቶቻችን ባንወርስም ቁርጥ መብላቱን በጠላና በጠጅ ፋንታ ቢራና ድራፍት ማጋባቱን ቅምጥ ማስቀመጡን በአንድ አለመርጋቱን ወርሰናል። የመጋረጃውንም ነገር ቢሆን እንደዛው። እናቶቻችን መጋረጃ ብዙ ጊዜ የሚጋርዱት የጨርቁ ቀለም ስቧቸው ወይ ብርድ ስለሚከልላቸው ካልሆነም ደግሞ የመጋረጃው ውበቱ አሳስቷቸው ሊሆን ይችላል። አሁን በዚህ ዘመን ያለን ትውልዶች ደግሞ የጨርቅ መጋረጃው ብቻ ሳይሆን የልብና የአእምሮ መጋረጃውን አስፍተን ወርሰነዋል። ለሰራነው ኃጢአት፣ ላመጣነው ውድቀት፣ ለከሰረ ለጎደለብን ሁሉ መጋረጃ መጋረድ ለምዶብናል። ለምን እንዴት ተብለን የተጠየቅን እንደሆን መጋረጃዎቻችንን እናበጃጃለን። በዚህ ወጥቼ በዛ ወርጄ እንዲህ ባይሆን ኖሮ እንዲህ ባላደርገው ኖሮ እያልን የሰበብ መረጃዎቻችንን እንጋርዳለን። ባለትዳሮች መጋረጃዎቻቸው ብዛቱ ትዳርን
ብለው ሲወጥኑ ልብ ለልብ ተገላልጠው አይደለም። እሷም ያለፈ ፍቅረኛዋ ስለከዳት፣ እሷን ጥሎ ሌላ ስላገባ፣ እድሜ ጥሏት እብስ ሊል ስለሆነ፣ ጓደኞቿ ታናናሽ እህቶቿ ስለተዳሩ፣ ለብዙ ጎረቤቶቿ የሚዜው ቀርፋፋ በሉት በምናምን ብላ ስለዘፈነች፣ ኑሮ ስለከበዳትና ከአንድ ሁለት ይሻላል ብላ፣ ወይ ደግሞ እናቷ አያት መሆን ስላማራቸው ይሆናል። እሱም የብዙ ጓደኞቹ ጥሎሽ አመላላሽ መሆን ሰልችቶት ባንኮኒዎች ላይ ማንቀላፋት መሮት፣ ቤቱ ዝርክርክ ስላለበት፣ ባህር ማዶ የላካት ፍቅረኛው አልመለስ ስላለችው፣ ዘሎ ዘሎ ሲጠግብ ያው ዞሮ ዞሮ መዝጊያው ጭራሮ እንደሚባለው የጓደኞቹ ልጆች ክርስትናን ሲሆኑ እንዳይቀር ሊሆን ይችላል። በዚህና በዚያ ሰበብ የተወጠነ ትዳር መጋረጃው ግን ፍቅር ነው። ሆዴ፣ አይኔ፣ እናት፣ አባት፣ ፍቅሬ፣ ቆንጆ የሚሉት ቁልምጫዎች ደግሞ የመጋረጃው ማድመቂያ ቀለሞች ናቸው። ችግሩ በኋላ ነው። ትንሽ ነፋስ ነፍሶ መጋረጃውን ሲገልጠው አንድ ሰው መጥቶ መጋረጃውን ረግጦ የበጠሰው ዕለት ትዳሩን አያርገኝ ነው። በዚህ ጊዜ የተለኮሰ እሳት የእሳት አደጋ መኪና አይደለም፣ መላእክት አያረጋጉትም። ጥንድ የነበሩትን ሳይለያይ አይኔ ሆዴ የነበሩትን አይንና ናጫ ሆድና ጀርባ ሳያደርግ ነገሩ በቀላሉ አይበርድም። ልጆችን ለምን ከፈተና ወደቃችሁ? ለምን ከዩኒቨርሲቲ ተባረራችሁ? እንዴት ኤፍ አመጣችሁ? እንዴት ጫት፣ ሲጋራ፣ መጠጥ ለመዳችሁ? የተባሉ እንደሆነ የሰበብ መጋረጃዎቻቸውን ይከፍቱታል። አገሩ ያስጠላ ነበር፣ የደረሰኝ ፊልድ ጥሩ አልነበረም፣ አስተማሪው ነው ያበላሸብኝ፣ ምን ላድርግ ሲደብረኝ፣ ምንም ሳላደርግ የፈተና ወረቀቴ ላይ ፈረመብኝ፣ ጭንቀት ይዞኝ ነው እከሌ ደብተሬን ተወሶኝ ሳላጠና፣ እኔ የፈተና ዕለት አልነበርኩም፣ በጓደኛዬ ግፊት ነው፣ አስተማሪው ጠይቆኝ እምቢ ብዬው ነው፣ የመሳሰሉ የሰበብ መጋረጃዎች ይደረደራሉ። ለነገሩ የማን ልጆች ሆኑና? አባት ለምን ሰከርክ ሲባል ይኸውልሽ መስሪያ ቤት ኦዲት ጎሎብኝ ካለቀዬ ተጣልቼ አንዱ ልጋብዝህ ብሎኝ መቼም የሰው ገንዘብ ይጥማል። ኑሮውን የሚያሰክረው መጠጥ መስሎሽ ነው? ምን ላድርግ ብለሽ ነው? እንጀራ የሚሰራው ውሃ ነው ብዬ ውሃውን አስቀደምኩ ሲባሉ ሰምተው ያደጉ ልጆች ምን ሊሉ ነው? ለምን ኑሮ ተወደደ የተባለ እንደሆነ ድርቅ እንጂ ረሃብ የለም። የኑሮ ውድነቱ በኢትዮጵያ ብቻ የመጣ አይደለም፣ የእድገት ዋነኛ ምልክት ነው። ኑሮውን ለማረጋጋት ጤፍና ዘይት ላይ ተመን አድርገናል። ገበሬው ጾም መጾም ትቶ መብላት ስለጀመረ ነው የሚሉ የስላቅ መጋረጃዎች አስመርረውናል። ኑሮን የሚያውቃት ነዋሪው ነው። ኑሮን በሪፖርት ብቻ መረዳት አይቻልም። ውጣ ውረዱን፣ መሙላት መጉደሉን፣ እንዲህ ነው እንዲያ ነው ለማለት መጋረጃውን ከፍቶ ውስጡን ማየት ይጠይቃል። የኑሮን ጉዳይ በአንድ ቀን የፓርላማ የውይይት መጋረጃ አይጋረድም። በ20 ሉክ ጥራዝ የጥናት ወረቀት ሊቀመጥ አይችልም። ጉዳዩ ከዚያም በላይ ነው። አፍን ሞልቶ ኑሮ እንዲህ ነው ብሎ ለመናገር በወር ደመወዝን ተቀብሎ 5 እና 6 ቤተሰብ አስተዳዳሪ መሆን ይጠይቃል። እታች ወርዶ መጋረጃውን ገልጦ ጓዳ ጎድጓዳውን ማየት፣ ከ4 ኪሎ ቀጥታ ቦሌ መሄድ ሳይሆን ወደ ጨርቆስ፣ ሪቼ፣ ጉለሌን ማዳረስ፣ ከቤተ መንግስት ወጥቶ ሸራተን መግባት ሳይሆን ከሸራተን ጀርባና ጎን ዞር ዞር ማለት ያሻል። በሚያብረቀርቅ ሽንጣም መኪና በሹፌር መጓዝ ሳይሆን አንዳንዴ ታክሲ ጠብቆ ብሎም ተሰልፎና ተጋፍቶ መሄድ ግድ ይላል። ጉዳይ ለማስፈጸም 7ኛ ፎቅ ላይ በአሳንሰር ሊፍት ሳይሆን በእግር እየወጡ እየወረዱ 20 ቀን መመላለስ ይኖርብን ይሆናል። የዛኔ ኑሮ በትክክል ይገባናል። ህብረተሰቡ እንዴት እንደተጎዳ
እንደ ተጎሳቆለ፣ እውነታው የት እንዳለ፣ የብዙሃን ኑሮ ምን እንደሚመስል ጥርት ብሎ ይታየናል። ካልሆነማ አልተግባብቶም ነው። በአንዲት ጥራዝ የሉክ ግርዶሽ በደፈናው እንዲህ ነው ማለት በፍጹም አይቻልም። 125 ዓመት ያሳለፈችው አዲስ አበባ መጋረጃዎቿ ከእድሜዋ በላይ ነው። መሬቷን ሰውን ከተወለደበት ቀዬ አፈናቅለን ቆርቆሮ፣ እንጨትና የብረት መዝጊያ ሸልመን አባረን በቆርቆሮ ጋርደን አስቀምጠነዋል። ስንቶቹ ሕፃናት ኳስ የሚጫወቱበትን የሚቦርቁበትን ቦታ በግንብ አጥረነዋል። ትላልቅ ፎቆች የጋረዷቸው ጭቃ ቤቶችስ፣ ሕንፃዎች በእነሱ ታኮ የቆሙ ያክል የተሸማቀቁት ባለ እንጨት ማገር ቤቶችስ መጋረጃዎቻቸውን አንስተን ተገቢ መፍትሄ መስጠት ይገባናል። በኢቲቪ የሚወራው እድገትና በእውን አዲስ አበባ ውስጥ ያለው ሲያንን እኩል አይደለም። የሚቀብሩ ስንት ታላላቅ ሰዎችን የሚዘረጥጡ የሚያቃልሉ፣ ስለ ሙያው ክብር ሳይሆን ስለ መጽሔትና ጋዜጣቸው ሽያጭ የሚጮሁ፣ ለጓደኛ ስም፣ ዝና፣ ታዋቂነት መጽሐፍ ላሳተሙ ሰዎች ቅድሚያ የሚሰጡ፣ የቆዩትን ባለስሞች ለማቆየት ሲባል ብቻ ሌሎች እንዳይወጡ ረግጠው የሚይዙ፣ የሌላን ሰው ስም ብቻ በመቅበርና በማንቋሸሽ የራሳቸውን ክብር የሚሹ ስንት ተንጠልጣይ ዝነኞች ጋዜጣና መጽሔቶች አሉ። ስንት የተቀበሩ ወጣቶች አሉ መሰሏችሁ። የጽሑፍ ክፍያ በጽሑፍ ጥራትና ብቃት ሳይሆን በስም ብቻ ካልከፈልን የሚሉ፣ መጽሔቴ ላይ የከሌ ፎቶ ከወጣ ይሸጣል ብለው የሚያምኑ፣ ግን ደግሞ ለአዲስ ጸሐፊያን ሐሳብ ላላቸው ቁም ነገር ሊያዙ ግን ስም ለጎደላቸው ቦታ የማይሰጡ፣ ተቀበርን ብለው እየጻፉ ከስራቸው ብዙዎችን ደቅድቀው የሚቀብሩ ቀባሪዎች እንዳሉ ታውቃላችሁ። 97 ላይ ገዥውን ፓርቲ ስላልመረጥን እንዴት ነበር የተቀበርነው? ኑሮ አልተወደደብንም? መሬት ዋጋው ጣራ አልነካም? ጤፍ ይሁን ፕላቲኒየም ምን እንደምንገዛ ድብልቅልቅ አላለብንም? ጋዝ በየወሩ አይደል እንዴ ታሪፍ የጨመረው? ታክሲውስ እንዴት ነው የጨመረው? መድረሻና መነሻ ቦታው የተቆራረጠው? ያለ ሃይባይ አካል ገንዘባችን የተዘረፈው? አዲስ አበባ ለነዋሪዎቿ ሳይሆን ለቱሪስትና ለባለሀብቶች ብቻ አልሆነችም? ዘይትና ሜርኩሪ እኩል ሊሆኑ ምን ቀራቸው? የወር ደሞዝ እንደ ክቡር ዘበኛ ወታደር ባለበት ሲረግጥ ኑሮ እንደ 100 ሜትር አልተፈተለከም? እዚህ ሰፈር ነው ድንጋይ የወረወራችሁ ተብለን ሰፈራችን ላያችን ላይ አልፈረሰም? ተፈናቅለን ከተማ ግርጌና ራስጌ አልተጣልንም? የዛኔ ሱቅ ስለዘጋን ዛሬ ላያችን ላይ ሱቃችን አልፈረሰም? እምቢ ይበቃናል ስላለን ብቻ ስንቶቹ ዛቱብን፣ አልፈውስ ጉድጓድ ምሰው አልቀበሩንም? ገና ለገና ታሪኬን ያሳንሳሉ ብለን ታሪክን ለራሳችን ብቻ ለማጻፍ ስለፈለግን የሁሉ ነገር መጀመሪያ እኛ መሆናችንን ለማስመስከር ከኛ በላይ ለዚች ሀገር ብሎ ለመመጻደቅ አልፋና ኦሜጋ ለመሆን ሐውልት አፈረስን፣ አደባባይ ነቀልን፣ ታሪካዊ ሐውልት ከቦታው አንስተን በተከበሩት ላይስ አቧራ አቦነንን፣ ወፍ ሲያራባቸው ዝም አልን ብለን በባቡር ልናስገጫቸው ሞከርን። በመንገድ ስራ ምክንያት ስንት ታሪካዊ ሀብትና ቅርሶቻችን ጠፉ፣ ተቀበሩ። በልማት ስም ስንቶች ተቀበሩ፣ ስንት ፍላጎቶች ተገቱ፣ ስንትና ስንት ምኞቶች መከኑ። ተማሪዎች ያለ ፍላጎታቸውና ስሜታቸው የማይገባቸውን ትምህርት እየተማሩ ነው። ስንትና ስንት መብቶች ተገፉ፣ የህዝብ ብሶት ታፈነ። በልማት ስም ያውም ለአውሮፓ፣ ለአሜሪካውያን፣ ለቻይና፣ ለህንዳውያን ባለሀብቶች ማማሊያ ሲባል ከከተማ ውጪ መቀበር አለብን? ነገ ይለማል ተብሎ እኛ ተርበን ልጆቻችን ሳይጠግቡ
በሰበብ ባስባቡ ደሞዛችን መቆረጥ ነበረበት። ጭራሽ ደሞዝ መጨመር ሲገባ መቀነስ ተጀመረ። በልማት ስም የዕለት እንጀራ ማጣት አለብን። እናንተ ሀብታም ልትሆኑ ስንት ሰዎች ቀበራችሁ? ሚሊዮነር ለመሆን የስንቱን ደሞዝ ሸቀባችሁ? ለልጆቻችሁ ጥሪት ለማስቀመጥ የስንት ወጣቶች ጥሪት ቀማችሁ? መኪና ለመያዝ ስትሉ የስንቱን እግረኛ እግር አስቆርጣችሁ? ፎቅ ለመገንባት ብላችሁ የስንቱን የሳር ጎጆ አፈረሳችሁ? ቁርጥ ለመብላት አተሩን አስወደዳችሁብን። ውስኪ ለመጠጣት ስትሉ ሻይ ቅጠልና ስኳር አጠፋችሁብን። አሜሪካና አውሮፓ ለመታከም ስትሉ የሀገር ውስጥ ሕክምናን ጥራትና ብቃት አዳከማችሁ። ሆስፒታሉን አንድ ለእናቱ አደረጋችሁት። ፋብሪካ ስትገነቡ ስንት ገዳምና ቅርስ አጠፋችሁ። አለቃ ስትሆኑ ስንት ምንዝር መስዋዕት አደረጋችሁ። ጓደኞቻችን አልቀበሩንም? በመልክ ስለበለጥናቸው፣ ወዳጆቻችን ስለበዙ፣ ከተማው ስለኛ ስላወራ፣ 2-3 ዲግሪ ስለያዝን፣ ኑሯችን ስለተለወጠ፣ አለባበሳችን ስለተቀየረ፣ ኑሮ ስለተመቸን፣ ክብር ስላገኘን፣ ስለተሳካልን ብቻ አልቀበሩንም? ጉድጓድ ምሰው ወደ ስምጡ አልወረወሩንም? ሊሸጡን አልተስማሙብንም? ከጠላት አላበሩብንም? ስንቶች የወንዜ ልጅ የሀገሬ ልጅ የኔ ቋንቋ ተናጋሪ አይደለህም ብለው ስንቱን ቀበሩ። ዩኒቨርሲቲው እንዴት ነው? ግሬድ አሰጣጡ ምን ይመስላል? በሀገር ልጅ ውጤት ማስተካከል ተጀምሯል አሉ። ሌሎች ኢትዮጵያውያንን አልቀበርንም? የመሀል ሀገር ልጅ ደግሞ ምን ያጠናል እያልን ነው አይደል? የከተማ ልጅ ከጨፈረ፣ ከደነሰ፣ ሰክሮ ከተንዘላዘለ ዩኒቨርሲቲ ምን ይጠቅመዋል? ግሬድ ምን ያደርግለታል ብለን አልተመጻደቅንም? ስንት ሀሳብ ያላቸውን ልጆች አልቀበርናቸውም? ልጆች ለማሳደግ፣ ቤተሰብ ለመጦር፣ ትምህርት ለመማር፣ ገንዘብ ለማግኘት፣ ሀብታም ለመሆን፣ የሚስቶቻችንን ቅጥ ያጣ ፍላጎት ለማሟላት፣ አለቅጥ የመዝናናት ፍላጎታችንን ለማርካት፣ ህሊናችንን በስንት ነገር በስንት ምክንያት ቀበር ነው። በስንት ስንኩል ጉዳይ አሰባ ነው። በስንት ጎዶሎ ፍልስፍና ብሩሁን አእምሮ አጨለም ነው። ቆይ ካልቀበሩ መነሳት የለም? የሰው ስም ካላነሱ በጥረት መነሳት አይቻልም? ትልቅ ሰዎችን በማዋረድ ነው ትልቅ የሚሆነው? የተከበሩትን በመንካት ባልሆነ መንገድ በመመዘን ነው ራስን ከፍ ከፍ ስምን ከመቃብር በላይ ማድረግ የሚቻለው? ካልጣሉ ማንሰራራት የለም? ህሊናችንን በሰበብ ባስባቡ ቀብረን ማንነታችንን በስንኩል ምክንያት እያጣን እኛ ብቻ ለመኖር ሌሎችን እየቀበርን ለስኬቶቻችን ሌሎችን መስዋዕት አድርገን ለአንድ ሰው ስልጣን ብለን የሚሊዮኖችን ሀገር ሸጠን እስከ መቼ እንቀጥላለን? ቀባሪ አትሁኑ። በፍቅረኞች ቀን ዋዜማ የዛሬውን ቀን በተለየ ሁኔታ ለየት የሚያደርገው ነገ ለምናከብረው የፍቅረኞች ቀን ወይም ቫለንታይንስ ዴይ ፓርቲ በሶሲዮሎጂ ዲፓርትመንት ስም ስላዘጋጀን ነው። እኔና ጓደኞቼ የዕለቱን ስራችንን ተፍ ብለን አገባደን ከምሽቱ 2 ሰዓት አካባቢ ዶርም ውስጥ ተሰብስበናል። ዩኒቨርሲቲ ውስጥ እንዲህ ያለ ፕሮግራም ጊዜውንና ስሜቱን ጠብቆ ከተዘጋጀ ከገንዘብ አንጻር አትራፊ ነው። ጊዜውን ስል ተማሪው ገንዘብ ከቤተሰቡ የሚላክለት ወይም ከቤተሰቡ የሚሰጠው በወሩ መጨረሻና መግቢያ የቤተሰብን ደሞዝ ታኮ ስለሆነ ነው። ሌላው ዝግጅቱ የፈተና ሰሞን ላይ ከሆነ ብዙም ሰው ሊገባልን አይችልም። ለቄስ ቫለንታይን ምስጋና ይግባውና ፈተናም ጨርሰናል። ገንዘብም ከተላከልንም ሆነ ከቤተሰብ ከተሰጠን ድፍር 10 ቀን እንኳን አልሞላ ነው። አሁን ሁሉም ሰው የፍቅረኞች ቀን ዕውቀቱ ጨምሯል።
ተማሪው በስልኩ በሚያዳምጠው የሬዲዮ ፕሮግራም በፍቅረኞች ቀን ኑና ተዝናኑ የሚሉ ማስታወቂያዎችን ከተለያዩ ሪዞርቶች፣ ሆቴሎችና ሬስቶራንቶች ሲተዋወቅ በገዛ ጆሮ ፈልጎ ይሰማል። የሬዲዮ መዝናኛ ፕሮግራም አዘጋጆችም በነጻ የሚያደርጉልን ይመስል እነሱ ገንዘብ እየተቀበሉ የእኛን ገንዘብ ለማስወጣት ሳይታክቱ ጠዋት ማታ ይጨቀጭቁናል። ፍቅር ፍቅር፣ ፍቅረኛ ፍቅረኛ የሚሉ ዘፈኖችን እየጋበዙ ገዝተው የሰጡ ይመስል በጥቁር ሱፍ ላይ ቀይ ሸሚዝ በቀይ ቢራቢሮ ከረባት አስረ ከሌለህም በጅንስ ሱሪ ላይ ቀይ ሸሚዝ ጣል አድርገ ለእንትናዬ አንዲት ያልፈነዳች ቀይ አበባ ይዘህ እዚህ ሆቴል እጅ የሚያስቆረጥም ራት በፈረንሳይ ካልተቻለ በደቡብ አፍሪካ ሲያሻ በሀገር ውስጡ ግራር ዋይን ካልሆነም ካስል ከሌለህም ኤክስፖርት ስታንዳርዱ በአክሱማይት ችግር ኪስን ከመታው ደግሞ ጣጣ የለውም። እንደ አቅም መቼም ሰው ባለው ነውና ጉደር ወይን አዛችሁ የብርጭቆቻችሁ ወገብ በቄንጥ ይዛችሁ አናቱን በስሱ እያማታችሁ ታዲያ እንዳይሰበር በሙሉ ፈገግታ ለፍቅራችን እየተባባላችሁ ምሽቱን እያጣጣማችሁ ፈታ በሉ። እዚህ ክለብ ደግሞ የፍቅረኛህን ወገብ ይዘህ ደንስ። ያኛው ሆቴል ደግሞ ለስለስ ያለ በመሳሪያ ብቻ የተቀነባበረ ሙዚቃ ተከፍቶ በንጹህና በነጩ ገንዳችን ውስጥ ለሰስ ባለ ውሃ ጡም ማዛ ያለው መታጠቢያ ዱቄት ነስንሰ ከእንትናዬ ጋር ገላህን ተለቃልቀ አስደሳች ሌሊት ጽድትና ባማረው መኝታ ክፍል ውስጥ ነጩ አንሶላ ውስጥ ከለስላሷ እንትናዬ ጋር እንትን ስትሉ አሳልፉ። ሲነጋም አብራችሁ በየካቲት ጠዋት ወፍ በሚንጫጫበት በረንዳችን ላይ ሽር ጉድ በሚሉት አስተናጋጆቻችን ተከባችሁ ከገነት በተለቀሙ ፍራፍሬዎች ጠረጴዛው ሞልቶ ቁርስ ብሉ። የፍራፍሬ ጭማቂውንም ጠጡ። ምናምን እንዳሉ ነው የሚውሉት። እንዲህ ያለው ፕሮግራም ፍቅረኛ ለሌለን ለእንደኛ አይነቱ ሆድ ያስብሳል። ፍቅረኛ በኪራይ ቢገኝ ኖሮ ተከራዩ ያስብላል። መዝናኛ ገንዘብ ለሌለው አፍቃሪ ደግሞ ያሳጣል፣ ያሳቅቃል። ላልተፈለገ ብድር ያልወጣ ቁብም ካለ ከሰብሳቢው ጋር ያጋጫል። እኔ በነገው ፓርቲ ላይ ሚናዬ ከዲጄው ጋር አብሬው ለመሆን ነው። ምክንያቱም ብዙ ጊዜ ዲጆች ሲቀወጥ አቧራው ሲጨስ ድብልቅልቅ ሲል ደስ ስለሚላቸው በፍቅረኞች ቀን ሰርግ እንዳያስመስለውና ለሌሊቱ ጉልበታቸውን እንዳይጨርሱ እንዲሁም ታዳሚዎችም ለፍቅር አጋሮቻቸው ዘፈን መምረጥ ከፈለጉ እንደ ምርጫቸው ፍላጎታቸውን ለማስተናገድ ዲጄው ሌላም የሚያስፈልገው ነገር ካለ ለረዳው በኮሚቴው ተወስኖብኛል። ስለዚህ ፍቅረኛ ባይኖረኝም ቀይ ሸሚዜን አጠፍኩና ከፍራሽ ሽሮሽኳት ነገ ስለብሳት በባለ ዶሮ ካውያ በደርግ ወታደር የተተኮሰች እንድትመስል። አልጋዬ ግን ሳይነጠፍ ጧት ትቼው እንደሄድኩ አሁንም ተዘበራርቋል። ደብተር መጽሐፍትና ልብሶቼ አንተ ትብስ እኔ ትብስ ተባብለው አልጋዬ ተበታትኗል። ስለዚህ ድክምክም እያለኝ አልጋዬን ማነጠፍ ጀመርኩ። አልጋዬን እንደ ነገሩ አንጥፌ እላዩ ላይ ዘፍ ብዬ ተቀመጥኩበት። ዳንኤል ፊት ለፊት ካለው ባለቆጥ አልጋ ላይ ከስረኛው ተክዞ ቁጭ ብሏል። ለነገሩ እኔ ሰለሞንና አህመድ ከውጭ ነው አብረን ወደ ዶርም የገባነው። ዳንኤልን ግን እዚሁ ዶርም ውስጥ ነበር ያገኘነው። ዳኒን ልብ ብዬ ሳየው አክሩፏል።